የአሜሪካ እጅግ ገዳይ የሆኑ የረጅም ርቀት ሚሳይሎች አሁን በኢራን ላይ ጥቃት ለመሰንዘርም ተሰናድቷል። ከ250 ማይል ወይም 400 ኪሎ ሜትር ገደማ የርቀት ሽፋን ካለው አጭር ርቀት ተጓዥ ጃስም ሚሳይል ጋር ተደምሮ የአሜሪካ አጠቃላይ የሚሳይል ክምችት 2/3ኛው ለኢራን ጦርነት እንዲውልም ተደርጓል። አሜሪካ በኢራን ላይ የምታካሂደው ወታደራዊ ዘመቻም ቀጣይ እርምጃዎች ለሌሎች ክልሎች ተመድበው ከነበሩ ክምችቶች በመውሰድ አጠቃላይ የራዳር እይታን የሚያመልጡም ጃስም ኢአር ክሩዝ ሚሳይሎችን በሙሉ ማለት ይቻላል ለዚህ ጦርነትም ያውላል። ታዲያ በዚህ ዙሪያ የተዘጋጀው የዕለቱን የትንታኔ ዘገባችን እንሆ ወደ እናንተም ይቀርባል። በቅድሚያ ግን ለቤቱ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ተወዳጁን ብትወዱት ላይክ፣ ለሌሎች ቢደርስ ካላችሁ ደግሞ ሼር በማድረግ ለወዳጅ ዘመዶቻችሁ ማጋሩት። ሐሳብ አስተያየትም ካላችሁ የአስተያየት መስጫው የእናንተን አስተያየት ለመቀበል ክፍት ነው። አብራችሁን ቆዩም። ስለ ጉዳዩ ቀጥተኛ ዕውቀት ካለው ግለሰብ በተገኘ መረጃ መሰረት እያንዳንዳቸው $1.5 ሚሊዮን የሚያወጡትን እነዚህን የጦር መሳሪያዎች ከፓሲፊክ ውቅያኖስ ቀጠና ክምችቶች ውስጥ ለማውጣት የሚያዝ ትዕዛዝ በመጋቢት ወር መጨረሻ ላይም ተሰጥቷል። ሚስጥራዊ ዝርዝሮችን ለመወያየት ስማቸው እንዳይጠቀስ የፈለጉት እኚሁ ግለሰብ እንደገለጹት በሌሎች ቦታዎች የሚገኙ ማለትም አሜሪካን ጨምሮ የሚሳይል ክምችቶች ወደ አሜሪካ ማዕከላዊ እዝ ወይም ሴንትኮም የጦር ሰፈሮች ወይም በዩናይትድ ኪንግደም ወደሚገኘው ፌርፎርድ ይዛወራሉ። ይህ እንቅስቃሴ ከተጠናቀቀ በኋላ ከጦርነቱ በፊት ከነበሩት 2300 ጃስም ኢአር ሚሳይሎች ውስጥ ለቀሪው ዓለም የሚተርፉት 425 ያህሉ ብቻ ናቸው። ይህም ለአንድ ተልዕኮ ለሚሰማሩ 17 ቢ1ቢ ቦምብ ጣይ አውሮፕላኖች ብቻ የሚበቃ ነው። በተጨማሪም 75 ያህሉ በብልሽት ወይም በቴክኒክ ችግር ምክንያት አገልግሎት የማይሰጡ ናቸው። ጃስም ኢአር ወይም ጆይንት ኤር ቱ ሰርፌስ ሚሳይል ኤክስቴንድድ ሬንጅ ከ600 ማይል ወይም 965 ኪሎ ሜትር በላይ መብረር የሚችል ሲሆን የተሰራውም የጠላትን የአየር መከላከያ ለማስቀረት ካለው ደህንነቱ የተጠበቀ ርቀት ላይ ሆኖ ኢላማዎችን ለመምታት ነው። ታዲያ ከ250 ማይል ገደማ የርቀት ሽፋን ካለው አጭር ርቀት ተጓዥ ጃስም ጋር ተደምሮ የአሜሪካ አጠቃላይ የሚሳይል ክምችት 2/3ኛው ለኢራን ጦርነት ውሏል ሲሉ እኚህ ግለሰብ ተናግረዋል። አሜሪካና እስራኤል የካቲት 28 የአየር ዘመቻቸውን ከጀመሩበት ጊዜ አንስቶ የሚሳይል መቃወሚያዎችና የረጅም ርቀት ማጥቂያ መሳሪያዎች አቅርቦት አሳሳቢ ጉዳይ ሆኖም ቆይቷል። እስካሁን ጥቅም ላይ የዋሉትን መሳሪያዎች በነበሩበት ለመተካት አሁን ባለው የማምረት አቅም የብዙ ዓመታት ምርትን ይጠይቃል። አሜሪካ እንደ ጃስም ኢአር ያሉ የረጅም ርቀት መሳሪያዎችን በብዛት ለጥቃት እየተጠቀመች ያለችው በወታደሮቿ ላይ የሚደርሰውን አደጋ ለመቀነስ ቢሆንም ይህ እርምጃም እንደ ቻይና ላሉ ይበልጥ ብርቱ ለሆኑ ባለጋራዎች ተብለው የተቀመጡትን ክምችቶች እያመናመነም ይገኛል። አሜሪካና እስራኤል የኢራንን የአየር መከላከያ ከፍተኛ ክፍል ማውደማቸውንም ገልጿል። ታዲያ ይህም በሀገሪቱ ውስጥ ያሉ ኢላማዎችን ለመምታት ርካሽ የሆኑ መሳሪያዎችን ለመጠቀም አስችሏቸዋል። ሆኖም ባለፈው አርብ አንዲት የአሜሪካ F-15E ተዋጊ ጀት ተመታ መውደቃለች። በቅርቡም አንዲት A-10 የጥቃት ጀት መውደቋንና 2 የፍለጋና የማዳን ሄሊኮፕተሮች በኢራን ተኩስ መመታታቸውን ኒውዮርክ ታይምስ ዘግቧል። የጦርነቱ የመጀመሪያ 4 ሳምንታት የአሜሪካን ኦፕሬሽን ከ1000 በላይ ጃስም ኢአር ሚሳይሎችን ተጠቅመዋል ሲሉ ጉዳዩ ሚስጥራዊ በመሆኑ ስማቸው እንዳይጠቀስ የፈለጉ ግለሰብም ገልጿል። ይህ በእንዲህ እንዳለ የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮን ለመያዝ በተደረገው ወረራ ወቅትም የአሜሪካ አውሮፕላኖች 47 ሚሳይሎችን ተኩሰዋል ሲሉ ግለሰቡም አክለዋል። አሜሪካ ከ2009 ጀምሮ ከ6200 በላይ ጃስም ሚሳይሎችን ለመግዛት በጀት መድባለች። ለመጀመሪያው የጃስም ሞዴል የሚደረገው ምርት ከ10 ዓመታት በፊትም ተቋርጧል። በተያያዘ መረጃም የሎክሂድ ማርቲን ኮርፖሬሽን የ2026 የታቀደ የምርት መጠን 396 የረጅም ርቀት ሚሳይሎች ቢሆንም የኤልአርኤስኤም ጸረ መርከብ ሚሳይሎችንም የሚያመርተው ሙሉ በሙሉ ወደ ጃስም ምርት ከዞረ እስከ 860 ሚሳይሎችን ማምረትም ይቻላል። ይህንን ያህል ብዛት ያለው ጃስም ኢአር
ዶላር ለኢራን ጦርነት መመደቡ ሁሉም ጥቅም ላይ ይውላል ማለት አይደለም። እስካሁን ድረስ ሚሳኤሎቹ ከቢ52 እና ቢ1ቢ ቦምብ ጣይ አውሮፕላኖች እንዲሁም ከሌሎች ተዋጊ ጄቶች ተተኩሷል። ታዲያ ፕሬዚዳንት ዶናልድ ትራምፕ ለአሜሪካ ቀጣይ ዘመቻ ምን እያቀዱ እንደሆነ ግልጽ አይደለም። የማሪንና የፓራሹት ወታደሮችን ጨምሮ የምድር ጦር ወደ ቀጠናው እየተንቀሳቀሰ ባለበት ወቅት የኢራን ዋነኛ የነዳጅ ማደያዎች የሚገኙባትን የኻርግ ደሴት ስለመያዝ ግምቶች እየተሰነዘሩ ነው። ዶናልድ ትራምፕ ባደረጉት ንግግር ለኢራን ሲቪሎች፣ ለጦር ኃይሉ ወይም ለመንግስት ምን ማለት እንደሆነ በግልጽ ሳይናገሩ በሚቀጥሉት 2 እና 3 ሳምንታት ውስጥ ወደሚገባቸው የድንጋይ ዘመን እንመልሳቸዋለን ማለታቸውም አይዘነጋም። ታዲያ ባሳለፍነው ሳምንት የጦር ኃይሎች ጠቅላይ አዛዥ ጄኔራል ዳን ኬን እንደገለጹት አሜሪካ ቢ52 አውሮፕላኖችን በኢራን ሰማይ ላይ ማብረር ጀምራለች። ይህም የአየር ክልሉ ርካሽና በብዛት የሚገኙትን የጄዳም ትክክለኛ ቦምቦችን በመጠቀም ጥቃት ለመሰንዘር አሁን ደህንነቱ የተጠበቀ መሆኑን ያመላክታል። ሆኖም ባለፈው አርብ ከተመቱት 2 የአሜሪካ አውሮፕላኖች በተጨማሪም ኢራን በጦርነቱ ሂደት ከ12 በላይ የሚሆኑ MQ-9 የጥቃት ድሮኖችንም አውድማለች። እድሜ ጠገብ የሆኑት ቢ52 አውሮፕላኖች አሁን ላይ በኢራን ሰማይ ላይ መብረር መጀመራቸው አሜሪካ ከርቀት ሆኖ ጥቃት የመሰንዘር አቅም ወይም ስታንድ ኦፍ ካፓቢሊቲስ ላይ እስከምን ድረስ መደገፏን እንደቀጠለች ጥያቄም ያስነሳል ሲሉ በስቲምሰን ሴንተር ከፍተኛ ተመራማሪ የሆኑት ኬሊ ግሪኮም ገልጿል። የባህረ ሰላጤው ሀገራት ይፋዊ ሪፖርቶች እንደሚያሳዩት ከሆነ ኢራን በቀጠናው ዙሪያ ከ1600 በላይ ባሊስቲክ ሚሳይሎችንና ወደ 4000 የሚጠጉ የሻሄድ አይነት የመጀመሪያ ደረጃ ክሩዝ ሚሳይሎችን ተኩሳለች። ታዲያ እነዚህ የባሊስቲክ ሚሳይሎች ብቻ ለመከላከል ቢያንስ 3200 የሚሳይል መቃወሚያዎችን ወይም ኢንተርሴፕተርስ መጠቀምን ይጠይቃል። በሌላ በኩል ሎኪድ ማርቲን በዓመት 650 ያህል የፓትሪዮት ፓክ3 መቃወሚያዎችን የሚያመርት ቢሆንም ድርጅቱ እንደ አውሮፓውያን አቆጣጠር በ2030 የምርት መጠኑን በዓመት ወደ 2000 ለማድረስ በጥር ወር ላይ ስምምነትም ተፈራርሟል። ኩባንያው በዓመት 96 የታድ መቃወሚያዎችን የሚያመርት ቢሆንም ይህንን ቁጥር ወደ 400 ለማሳደግ የተለየ ስምምነት ላይም ደርሷል። አሜሪካ በኢራን ላይ በሰነዘረችው ጥቃት በመቶዎች የሚቆጠሩ ቶም ሃውክ ክሩዝ ሚሳይሎችንም ተኩሳለች። ከጦርነቱ በፊት በአሜሪካ ክምችት ውስጥ የቆዩ ሞዴሎችንና የጸረ መርከብ አይነቶችን ጨምሮ ወደ 4000 ገደማ ቶም ሃውኮች ነበሩ። ይህ በእንዲህ እንዳለ RTX ኮርፖሬሽን እንደ አውሮፓውያን አቆጣጠር በ2025 ወደ 100 የሚጠጉ አዳዲስ ሚሳይሎችን ያመረተ ሲሆን ወደ 240 የሚጠጉ የቆዩ ሞዴሎችን ደግሞ ወደ ዘመናዊ ብሎክ ቪ ደረጃ እንዲሸጋገሩም ተደርጓል። ይህ በእንዲህ እንዳለ የአሜሪካው ሴናተር ሊንድሴ ግርሃም ኢራን የሆርሙዝን ወሽመጥ እንድትከፍትና የሰላም ስምምነት እንድታደርግ ፕሬዚዳንት ዶናልድ ትራምፕ ያስቀመጡትን የመጨረሻ ማስጠንቀቂያ እንደሚደግፉም ገልጿል። ኢራን ይህንን የማትፈጽም ከሆነም ከፍተኛ ወታደራዊ እርምጃ እንደሚጠብቃትም አስጠንቅቋል። ግርሃም በኤክስ ገጻቸው ባሰፈሩት ጽሑፍ የኢራን ስርዓት የሆርሙዝ ወሽመጥን እንዲከፍትና የሰላም ስምምነት እንዲያደርግ በትራምፕ የተሰጠውን የመጨረሻ ማስጠንቀቂያ ሙሉ በሙሉ እደግፋለሁም ብሏል። አክሎም ኢራን የተሳሳተ ምርጫ ካደረገች ግዙፍ ወታደራዊ ዘመቻም ይጠብቃታል ሲሉም አጽንኦት ሰጥቶም ገልጿል። ግርሃም ከትራምፕ ጋር ከተነጋገሩ በኋላ ኢራን በወሽመጡ ላይ የምታደርገውን እንቅፋት ካላቆመችና ዲፕሎማሲያዊ መፍትሄ ካልተቀበለች የአሜሪካ ፕሬዝዳንት ከፍተኛ የሆነ ወታደራዊ ኃይል እንደሚጠቀሙ ሙሉ በሙሉ ማረጋገጣቸውንም ተናግሯል። ታዲያ ዲፕሎማሲያዊ ጥረቶች ካልተሳኩ በኋላ ፕሬዚዳንት ዶናልድ ትራምፕ ኢራን የኒውክሌር መሳሪያ ባለቤት እንዳትሆን ለመከላከል ወታደራዊ ኃይል ለመጠቀም መወሰናቸውን የዎል ስትሪት ጆርናል የኤዲቶሪያል ቦርድ በሐሳብ መስጫ አምዱ ላይም አስፍሯል። ቦርዱ ዋሽንግተን ከሰሜን ኮሪያ ጋር ያላት ልምድ እንደሚያሳየው ከሆነም ሌሎች አማራጮች የበለጠ አደገኛ መሆናቸውንም ገልጿል። ኤዲቶሪያሉ ዲፕሎማሲ ፒዮንግያንግ ቦምቡን እንዳታገኝ ማገድ አልቻለም፣ ትራምፕ ግን ያንን ስህተት አልደገሙም ብሏል። ድርድር፣ ማዕቀብና ስምምነቶች ሰሜን ኮሪያ የኒውክሌር ኃይል ባለቤት እንዳትሆን መከላከል እንዳልቻሉም አክሎ ገልጿል። ታዲያ ከኢራን ጋርም ተመሳሳይ ዲፕሎማሲያዊ ጥረቶች ተደርገው እንደነበርም የገለጸው ጽሑፉ እነዚያ ጥረቶች ቴህራን ፕሮግራሟን በሚቀጥልበት ሁኔታ የኒውክሌር መሰረተ ልማቶቿ እንዳይነኩ አድርገው ነበር ሲሉም ተከራክሯል። በመቀጠልም የኢራን የኒውክሌር ፕሮግራም ለማጥቃትና እስራኤልም ጥቃት እንድትሰነዝር ለመፍቀድ ድፍረት ያሳዩ ብቸኛው ፕሬዝዳንት ዶናልድ ትራምፕ ናቸው
ናቸውም ብሏል። በሌላ በኩል በተገደሉት የኢራን ወታደራዊ አዛዥ ቃሲም ሱሌይማኒ የእህት ልጅና የልጅ ልጅ በአሜሪካ የፌዴራል ወኪሎች በቁጥጥር ስር መዋላቸውን የውጭ ጉዳይ ሚኒስትርም ይፋ አድርጓል። መግለጫው እንደሚለው ከሆነም የሟቹ የኢራን አብዮታዊ ዘብ ጦር ሜጀር ጀነራል ቃሲም ሱሌይማኒ የእህት ልጅና የልጅ ልጅ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ያላቸውን የህጋዊ ቋሚ ነዋሪነት ፈቃድ መሰረዛቸውን ተከትሎ በፌዴራል ወኪሎች በቁጥጥር ስርም ውሏል። ሐምዴህ ሱሌይማኒ አፍሻርና ልጇ በአሁኑ ወቅት በአሜሪካ የኢሚግሬሽንና የጉምሩክ ቁጥጥር ስር እንደሚገኙም ተገልጿል። መግለጫው አክሎ እንደገለጸው በተለያዩ የመገናኛ ብዙሃን ዘገባዎችና በራሷ የማህበራዊ ሚዲያ አስተያየቶች እንደተረጋገጠው ሱሌይማኒ አፍሻር የኢራንን መንግስት በግልጽ የምትደግፍ ናትም ብሏል። የነዋሪነት ፈቃዳቸውን ከመሰረዝ በተጨማሪ የአፍሻር ባለቤት ወደ አሜሪካ እንዳይገባ መታገዱንም መግለጫውም አመልክቷል። በአሜሪካ ውስጥ የኖረች የኢራን መንግስት ፕሮፓጋንዳን ስታስፋፋ እንዲሁም በመካከለኛው ምስራቅ በሚገኙ የአሜሪካ ወታደሮችና ወታደራዊ ተቋማት ላይ የተሰነዘሩ ጥቃቶችን ስታወድስ ቆይታለች ሲል መግለጫውም ያስረዳል። አስተዳደሩም ሀገራችን ጸረ አሜሪካ የሆኑ መንግስታትን ለሚደግፉ የውጭ ሀገር ዜጎች መኖሪያ እንድትሆን አይፈቅድም ሲልም አክሏል። በዚህ ወር መጀመሪያ ላይ ሩቢዮ የቀድሞ የኢራን ጠቅላይ ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላርጃኒ ልጅ የሆነችውን ፋጢማ አርደሺር ላርጃኒንና የባለቤቷን ሰይድ ካላንታር ሞታሜዲን ህጋዊ የመኖሪያ ፈቃድ መሰረዛቸውንም በመግለጫው ተጠቅሷል። አርደሺር ላርጃኒና ሞታሜዲ በአሁኑ ወቅት በአሜሪካ የማይገኙ ሲሆን ወደፊትም ወደ ሀገሪቱ እንዳይገቡ መታገዳቸውንም ተገልጿል። በሌላ በኩል ሩሲያ በኢራን በደረሰው ጥቃት ሳቢያ 198 ሰራተኞቿን ከኢራኑ የቡሽህር የኒውክሌር ጣቢያ እያስወጣችም ትገኛለች። ሮሳቶም 198 ባለሙያዎች በ2 እስከ 3 ቀናት ውስጥ ወደ ሩሲያ ይመለሳሉ ተብሎ እንደሚጠበቅም ገልጿል። ሩሲያ ጣቢያውን በመገንባት ረገድ ከፍተኛ እገዛ ያደረገች ሲሆን ባለፈው ዓመት ወደ 700 የሚጠጉ ሰራተኞች በዚያም ነበሩ። የአሜሪካና እስራኤል ጥቃትን ተከትሎ ሩሲያ ሰፊ የሰራተኞች ማስወጣት ሂደት መጀመሯን የሩሲያ መገናኛ ብዙሃንም ዘግበዋል። በጥቃቱ የጣቢያው አንድ የጥበቃ አባል መገደሉም ተመልክቷል። የሩሲያ የመንግስት የኒውክሌር ኮርፖሬሽን ሮሳቶም ኃላፊ አሌክሲ ሊካቼቭን ጠቅሶ ታስ የዜና ወኪል እንደዘገበው ከሆነም 198 ሰራተኞች በ2 ወይም በ3 ቀናት ውስጥ ወደ ሩሲያ ይመለሳሉ ተብሎም ይጠበቃል። ሩሲያ ጣቢያውን በመገንባት ረገድ ያገዘች ሲሆን እስከ ባለፈው ዓመትም ወደ 700 የሚጠጉ ሰራተኞች በዚያም ቆይተዋል። ሊካቼቭ በጣቢያው ዙሪያ ያሉ ሁነቶች ያልተፈለገ ሁኔታ በሚባል ደረጃ እየተጓዙ መሆኑን አጽንኦት ሰጥተውም ገልጿል። እንደሚባለው የእኛ መጥፎ ቅድመ ግምት ስህተት አልነበረም። በአጠቃላይ በፋርስ ባህረ ሰላጤ ዙሪያ ያለው የግጭት መባባስ በጣቢያው አቅራቢያ ተመጣጣኝ መዘዞችን እያስከተለ ነው ብለዋል። ታዲያ ቅዳሜ ዕለት ጣቢያው ላይ ጥቃት ሲሰነዘር አንድ የጣቢያው ጥበቃ አባል መገደሉን የኢራኑ ከፊል መንግስታዊ ፋርስ የዜና ወኪል ዘግቧል። ተቋሙ አክሎም ከጣቢያው ረዳት ህንፃዎች አንዱ በፍንዳታውና በብረት ስብርባሪዎች መጎዳቱንም ገልጿል። ታዲያ የካቲት 28 አሜሪካና እስራኤል በኢራን ላይ በጋራ በከፈቱት ጥቃት እስካሁን የሟቾች ቁጥር የቀድሞውኑ ጠቅላይ መሪ አሊ ኻሜኔን ጨምሮ ከ1340 በላይ መድረሱን ተከትሎ ቀጠናው በከፍተኛ ስጋት ላይም ይገኛል። ቴህራን እስራኤልን፣ ዮርዳኖስን፣ ኢራቅንና የአሜሪካ ወታደራዊ ንብረቶችን የሚያስተናግዱ የባህረ ሰላጤው ሀገራት ኢላማ ያደረገም የድሮንና የሚሳኤል ጥቃቶችን በመሰንዘር የአጸፋ እርምጃም ወስዳለችም። ታዲያ ይህ በእንዲህ እንዳለ የአሜሪካ ማዕከላዊ እዝ ዩኤስ ሴንትራል ኮማንድ በዚህ ሳምንት መጀመሪያ ላይ ባወጣው መረጃ መሰረት ኦፕሬሽን ኤፒክ ፉሪ ከተጀመረበት ጊዜ አንስቶም የአሜሪካ ጦር በኢራን ውስጥ ከ12300 በላይ ኢላማዎችን መጥቷል። በእነዚህ ኢላማዎች ውስጥ የባህር ኃይል መርከቦች፣ የሚሳኤል ማስወንጨፊያዎችንና የመከላከያ ማምረቻ ተቋማት ይገኙበታል። ጦርነቱ በተጀመረ በመጀመሪያዎቹ 4 ሳምንታት ውስጥ ብቻም የአሜሪካ ወታደራዊ እንቅስቃሴዎች ከ1000 በላይ ጃስም ኤአር የተሰኙ የሚሳኤል አይነቶችን መጠቀማቸውን የብሉምበርግ ዘገባም አመልክቷል። ድጋሚ ከተደረገው ስምሪት በኋላም ከጦርነቱ በፊት ከነበረው 2300 የሚሳኤል ክምችት ውስጥ በዓለም አቀፍ ደረጃ የሚገኘው ቀሪው 425 የሚሳኤል ክምችት ብቻ ነው። ከዚህም በተጨማሪ ወደ 75 የሚጠጉ ሚሳኤሎች በብልሽት ወይም በቴክኒክ ችግር ምክንያት ለአገልግሎት የማይውሉ ሆነውም ተገኝቷል። ታዲያ አሁን ባለው የማምረት አቅም የተጠቀሙባቸውን ተከላካይ ሚሳኤሎችና አጥቂ መሳሪያዎችን ተክቶ ወደ ነበሩበት ለመመለስ ወይም ክምችቱን ለመሙላት ዓመታት ሊፈጅ እንደሚችልም ተገልጿል። ነገር ግን አሜሪካ ከዚህ በኋላ ጥንቃቄን መርጣ ወይም ለነገሮች እጅ ሰጥታ ለመቆየትም አትችልም። 2 ወታደራዊ አውሮፕላኖቿ በኢራን የአየር ክልል ውስጥ መመታታቸው ከፍተኛ ውርደትና ቁጭት ውስጥም ከቷታል።
አሜሪካና እስራኤል አብዛኛው የኢራን የአየር መከላከያ መዋቅር መዳከሙን ቢገልጹም የደረሱት ኪሳራዎች ግን ቴህራን አሁንም ያልተጠቀመችባቸው የተደበቁ አማራጮች ወይም ጥንካሬዎች እንዳሏትም ያሳያሉ። ይህ ሁኔታ አሁንም በሰው ለሚታዘዙ አውሮፕላኖች ከፍተኛ ስጋት መሆኑን የቀጠለ ሲሆን ዋሽንግተን ቀልቧን ወደ ረጅም ርቀት ሚሳኤል ጥቃቶች እንድታዞርም አስገድዷታል። ከፍተኛ መጠን ያለው የጃስም ኢአር ሚሳኤል ስምሪት ውስጥ መግባት ሁሉም ጥቅም ላይ ይውላል ማለት ባይሆንም ሚሳኤሎቹ ከቢ52 እና ቢ1ቢ ቦምብ ጣይ አውሮፕላኖች እንዲሁም ከአጥቂ ተዋጊ ጄቶች መተኮሳቸው ዘመቻው ቀጣይነት ያለውና ከፍተኛ ሀብት የሚጠይቅ የአየር ላይ ውጊያ መሆኑን አመላካች ነው። የአሜሪካ የኢራን ጦርነት አሁን ወደ ከፋና አደገኛ ምዕራፍ ሊሸጋገር ተቃርቧል። ውድ የኢትዮ ግሎባል ቤተሰቦች ለዛሬ በዚሁ አበቃን። ስለተከታተላችሁን ከልብ እናመሰግናለን። ሰላም ቸር ቆዩልን።